مسامحران نقبرو رغبي نعومون بدن እንዳተረዳእና ክኸውን ምእንታን እንታይ መውፅኦም ዘለዉ እንታይ ከኦም በብግዚኡ እንዳሰርሑ እሳ ተሕዚ ዘውፅዋ ዘለዉ መግለፂት ካስኬድ እንዳተገበረት ንታሕቲ እንዳወረደት ኣብ ተግባር ኣለዉ ድዮም የለውን ዝብል በደንቢ ንምግምጋም መጻምዲ ኮይኖም ምስ ህዝቢ ኣምሓራ ንህዝቢ ትግራይ ንሓደ ንምግባር ኣብ እንኸዶ ኣብ እንገብሮ ጉዕዞ መጻምድና ንሶም እዮም እዚ ንዕኦም በደንብ ምርዳእ ዝብልዎ ዘለዉ በደንብ ምርዳእ ስለ ዘድሊ የኸስማዓኩም ታ መግለፂት ፋኖ ኣስረስ ዘንብባ ንረኣያ እሞ ድሕሪኡ ሓደ ክልተ ሜይን ነጥብታት ኣለዋ እሰን ፒክ ገይረ እንሰን ርኢና ክንውዳእ ኢና 2018 ዓመተ ምህረት ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥን ማንኛውም አካል አንታገስም። መጪውን ያገዛዙ ምርጫ አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ አፋብን የተሰጠ መግለጫ የአማራ ህዝብ በጨፍጫፊው የብልጽግና አገዛዝ የዘር ማጥፋት ጦርነት ተከፍቶበት ህፃን፣ አዛውንት፣ ሴት፣ ወንድ፣ ወጣት፣ ሽማግሌ ሳይል በአየር በምድር እየተጨፈጨፈ ይገኛል። የአማራ ህዝብም ሊያጠፋው ከመጣው አረመኔ አገዛዝ ራሱን የመከላከል ከፍተኛ ተጋድሎ እያደረገ በድል እየገሰገሰ ነው። ይህ አገዛዙ የለኮሰው ጦርነትም በአማራ ህዝብ ላይ ብቻ ሳይወሰን በሌሎችም የሀገሪቱ ግዛቶች ደም አፋሳሽ ሆኖ ቀጥሏል። በዚህ የአገዛዙ ጦረኛ ባህሪ የተነሳ በመላ ሀገሪቱ ሰላም ከጠፋ ዓመታት እየተቆጠሩ ነው። በአሁኑ ሰዓት ሀገራችን በጦርነትና በግጭት እየታመሰች ዜጎች በአገዛዙ ወታደሮች እየተጨፈጨፉ ሚዲያዎችም አፍኖና ዘግቶ በተፎካካሪ ስም የተደራጁ ካቢኔዎቹንና በሀገር መከላከያና በጸጥታ ተቋማት አመራር ስም ያስቀመጣቸውን ዘር ጨፍጫፊ ጀነራሎቹን ይዞ አገዛዙ የምርጫ ቅስቀሳ ጀምሯል። ይህ አገዛዝ የሚያወራው ምርጫ ነፃና ገለልተኛ ሊሆን ቀርቶ ከዚህ ቀደም ከነበሩትም አሳፋሪ ምርጫዎች የባሰ እንደሚሆን የአገዛዙን ባህሪ የሚያውቅ ሁሉ የሚረዳው ነው። የአማራ ፋኖ ብሔራዊ ንቅናቄ ይህ ምርጫ አገዛዙ የአማራን ህዝብና መላው ኢትዮጵያውያን ለቀጣይ 5 ዓመታት ለመግደል የሚያስችለውን ሰርቲፊኬት ለማግኘት ያቀደው እንደሆነ ይገነዘባል። በመሆኑም በዚህ የአማራን ህዝብ በታቀደ መልኩ በድሮንና በመካናይዝድ ጨምሮ በማንኛውም የጦርነት ስልት እየጨፈጨፈው ያለው ዘረፈጅ የማደናገሪያ ምርጫ በተመለከተ የሚከተሉትን ማሳሰቢያዎች ማቅረብ እንፈልጋለን። አንደኛ፣ ለፖለቲካ ፓርቲዎች በአሁኑ ወቅት የአማራ ህዝብ በታሪኩ አይቶት የማያውቅ የህልውና አደጋ ተጋርጦበት ይገኛል። ገዢው አገዛዝ በህዝባችን ላይ የከፈተው የጅምላ ጭፍጨፋና የዘር ማጥፋት ዘመቻ ዛሬም በከፋ መልኩ ቀጥሏል። አገዛዙ በአማራ ህዝብ ላይ ያካሄደ ያለው የጅምላ ጭፍጨፋ የአደባባይ ምስጢር ነው። ንጹሃን በገዛ ቀያቸው እየታረዱ ከተሞች በከባድ መሳሪያ እየፈረሱና ህዝባችን የማንነት ጥቃት እየደረሰበት ይገኛል። በመሆኑም የምናደርገው ትግል በመደበኛና ሰላማዊ የፖለቲካ ትግል ሊመለስ የማይችል ህዝብን ከጥፋት የማዳን የህልውና ትግል ነው። ይህ ጨፍጫፊ አገዛዝ ህዝብን መዋሸት፣ ማታለል፣ መካድ፣ ማስመሰል እና ጥላቻ መሰረታዊ የአገዛዝ ስልትና ባህሪዎቹ ናቸውና ምርጫን አጀንዳው ቢያደርግ ብዙም አያስገርምም። ምርጫን እንደ መርህ የሚያየው ዓለም አቀፉ ማህበረሰብ የአገዛዙን ባህሪ ተረድቶ ጆሮ የነፈገውን ይህንን የማጭበርበር ስልት የተቋማት መሪዎች፣ የሚዲያ ሰዎች፣ የሃይማኖት አባቶች፣ ሲቪክ ማህበራትና የፖለቲካ ፓርቲዎች ለማጀብ በሂደት ላይ መሆናቸውን ተገንዝበናል። ይህም ያገዛዙ የጭፍጨፋ ዕቅድ ተባባሪነታቸውን ያሳዩበት ወይም ከልክ ያለፈ አድርባይነታቸውን የሚያሳይ አስፈሪና አሳፋሪ ክስተት ሆኖ አግኝተነዋል። የአማራ ህዝብ ለተከታታይ 3 ዓመታት በግልጽ ጦርነት እየተለበለበ ባለበት ድምጻቸውን አጥፍተው አንዳንዶችም ከጨፍጫፊው ጎን ቆመው ያየናቸው አካላት ዛሬ የተለመደውን የቁማር ምርጫ እናሟሙቃለን ብለው መነሳታቸው የአማራ ህዝብ የሚያደርገውን ተጋድሎ ብቻ ሳይሆን የህዝቡን ህልውናም ጭምር የካዱ መሆናቸውን የሚያሳይ ነው። በመሆኑም ህዝብን በጅምላ ለመጨፍጨፍ የሚያስችል ሰነድ ለማግኘት በማሰብ የሚደረገው ምርጫ የሚያጅቡ የፖለቲካ ፓርቲዎችንና በማንኛውም መንገድ የሚያግዙ አካላት ከአገዛዙ እኩል የአማራ ህዝብ ጠላት መሆናቸውን ለማሳወቅ እንወዳለን። ስለሆነም አገዛዙ የሚያደርገው ምርጫ የኢትዮጵያን መሰረታዊ ችግር እንደማይፈታና ህዝብን ማደናገሪያ መሆኑን አውቃችሁ ከሂደቱ ራሳችሁን እንድታገሉ እየጠየቅን
ጥያቄያችንን ጥሪያችንን ወደ ጎን በመተው በዚህ የደም ድግስ ላይ አገዛዙን የማጀብና እውቅና የመስጠት ተግባራችሁን የምትቀጥሉ ከሆነ ከአገዛዙ እኩል እንደምናያችሁና እንደምንታገላችሁ እናሳስባለን። ሁለተኛ ለመላው የአማራ ህዝብ ሁሉንም የሰላማዊ ትግል አማራጮችን ከሚጠበቅበት የትግስት እርከን በላይ ያንተን ያክል የተጠቀመ ህዝብ አለ ማለት አይቻልም። ነገር ግን አገዛዙ ፍትሃዊና ህጋዊ ጥያቄዎችን በመመለስና ችግሮችን በመፍታት ፋንታ መልሱ የጅምላ ጭፍጨፋ ሆኗል። ይህ አገዛዙ ሊያደርግ ያሰበው ምርጫም አንተን ለማጥፋት ተጨማሪ ጊዜ የሚገዛበት ለመሆኑ የተሰወረ አይደለም። አገዛዙ በየቀኑ በድሮን በጅምላ እየጨፈጨፈ ልጆች በአገዛዙ ማጎሪያዎች እየተሰቃዩ ባሉበት ሁኔታ ይህ የአገዛዙ የምርጫ ድራማ ሞትህን እንደመፍቀድ መሆኑን ተረድተህ እያደረክ ያለውን ሁለንተናዊ ትግል አጠናክረህ እንድትቀጥል ጥሪያችን እናስተላልፋለን። ሶስተኛ ለመላው የኢትዮጵያ ህዝብ የተከበርከው የሀገራችን ህዝብ ሆይ መቼም የአማራ ህዝብ እያሳለፈ ያለውን ያልተቋረጠ መከራ ላንተ መንገር ለቀባሪ ማርዳት ነው ብለን እናምናለን። የብልጽግናው ጨፍጫፊ አገዛዝ በአየር በመካናይዝድ በእግረኛ ሰራዊት ለተከታታይ 3 ዓመታት መጨፍጨፉን በመካድ ሰላምንና ሰላማዊ ምርጫ እናደርጋለን እያለ በሚዲያዎቹ ደጋግሞ ሲናገር ይደመጣል። የሥርዓቱ ያገዛዙ ቃል አቀባዮችና ምስለኔዎችም ሀፍረት አልፈጠረባቸውምና እንደተለመደው አይናቸውን በጨው አጥበው የሰላም ቃላትን መደርደሩን ጀምረውታል። በመሆኑም ያገዛዙ ተጨማሪ ጊዜ ከተሰጠው ሀገራችንን ከዚህ በላይ የከፋ አደጋ የሚያጋጥም መሆኑን ተገንዝባችሁ ለአገዛዙ የይስሙላ ምርጫ ትብብር በመንፈግ ይልቁንም ህዝባዊ እምቢተኝነትን በማቀጣጠል በቅርብ ጊዜ ለምናደርገው የመጨረሻው የትግል ምዕራፍ ለሚቀርበው ጥሪ በንቃት እንድትጠብቁና ከትግላችን ጎን እንድትሰለፉ የአማራ ፋኖ ብሔራዊ ንቅናቄ ከወዲሁ ጥቆማውን ለማቅረብ ይወዳል። አራተኛ ለሚዲያ ተቋማት የአምባገነኑ አብይ አህመድ አገዛዝ የራሱን ህዝብ በጅምላ ከመጨፍጨፍ አልፎ ሀገራችን መልካም ጎረቤት እንዳይኖራት በሁሉም አቅጣጫ ጦር እየሰበቀ ይገኛል። ከሰለጠኑት ሀገራት ጋር በሚያደርገው ግንኙነት ውይይትና ጉዞ የልማትና የእድገት ማሳለጫ ማሽነሪዎችን ሳይሆን ጅምላ ጨራሽ የጦር መሳሪያዎችን፣ የሰላም ስምምነት ሳይሆን ጠብጫሪ ውሎችን እየተፈራረመ ይገኛል። ይህ አገዛዝ የኢትዮጵያን ህዝብ በማደናገርና በማጭበርበር የመንግስትነት በትረ ስልጣኑን ከያዘ ጀምሮ አንድም ቀን ሰላም ሳያገኝ የኖረ ቢሆንም ካለፉት 3 ዓመታት ጀምሮ ደግሞ በጅምላ እየጨፈጨፈው ያለው የአማራ ህዝብ አልበቃው ብሎ በአሁኑ ሰዓት በሁሉም የሀገሪቱ አጠቃላይ ቀጠናዎች የጦርነትና የግጭት በር ወለል ብሎ እንዲከፈት ሌት ተቀን እየሰራ ይገኛል። በመሆኑም ኢትዮጵያ ተራዛሚና አውዳሚ የዘር ማጥፋት ጦርነት በገባችበትና የአማራ ህዝብ ያለማቋረጥ ለ3 ዓመታት እየተጨፈጨፈ ባለበት ሰዓት ምርጫ ስለማድረግ አይደለም ማሰብ የማይቻል መሆኑን ተገንዝባችሁ ህዝብን ለማገልገል የተቋቋማችሁ የሚዲያ ተቋማት ሀገራችን በተለይም በአማራ ላይ ያለው ነባራዊ ሁኔታ ለዓለም ህዝብ እንድታደርሱ ለህሊናቸውና ለሙያቸው ክብር ሲሉ ከእውነት ጎን የሚቆሙ ምሁራንን በመጋበዝ አሁናዊ ሐቁን ሙያዊ ትንታኔ እንዲሰጡ በማድረግ ታሪካዊ ኃላፊነታችሁን እንድትወጡ የከበረ ጥሪያችንን እናስተላልፋለን። አምስተኛ ለዓለም አቀፉ ማህበረሰብ የኢትዮጵያ ህዝብ ላለፉት ዘመናት በብዙ መከራና ውጣ ውረድ ውስጥ እያለፈ ስለመሆኑ ከዓለም የተሰወረ አይደለም። አምባገነኑ አብይ አህመድ የሚመራው አገዛዝ ሀገሪቱን ወደ ባሰ መከራ ቀጠናውንም መውጫ ወደ ሌለው ትርምስ እየመራው ባለበት በአሁኑ ወቅት ምርጫ አድርጋለሁና ወቁልኝ የሚል ልፈፋ ለማደናገር የሚሄድበትን ርቀት የሚያሳይ መሆኑን ተገንዝባችሁ ቀጠናውን ለባሰ ቀውስና ትርምስ ከሚዳርግ ዜጎቹን ከጅምላ ስደትና እንግልት ከሚያጋልጥ ቋሚ መርሁ ቀውስና ትርምስ ጦርነትና ግጭት መሆኑን በገቢር እየገለጸ ካለው አገዛዝ ኢትዮጵያ ትድን ዘንድ ከአማራ ህዝብ የህልውና ትግል ጎን በመቆም የአገዛዝ ለውጥ በማድረግ የሽግግር ጊዜ እንዲመጣ ከጎናችን ትሆኑ ዘንድ የከበረ ጥሪያችንን እናስተላልፋለን። 6 አገዛዙን እየታገላችሁ ለምትገኙ የጸረ ብልጽግና ኃይሎች ሀገራችን ኢትዮጵያ በአሁኑ ወቅት በታሪኳ አይታው በማይታወቅ የታሪክ አጋጣሚና እጅግ አደገኛ በሆነ ቀውስ ውስጥ ትገኛለች።
በዚህ የታሪክ አጋጣሚ ስልጣኑን የተቆጣጠረው አገዛዝ የህዝቡን የለውጥ ፍላጎት ወደ ጎን በመተው ሀገሪቱን ወደማያልቅ የጦርነት አዙሪት፣ ማህበራዊ ምስቅልቅልና የኢኮኖሚ ድቀት ውስጥ ከቷት ይገኛል። ሀገራዊ አንድነታችንም አደጋ ላይ ወድቋል። በመሆኑም ይህን ታሪካዊ ውድቀት ለመቀልበስና የኢትዮጵያን ውድቀት ለመታደግ ስር ነቀል የስርዓት ለውጥ ማድረግ አማራጭ የሌለው ጉዳይ መሆኑን ተገንዝበን አገዛዙ ይህንን የማጭበርበሪያ ምርጫ አድርጎ ተጨማሪ የመግደያ ጊዜ ሳያገኝ በጋራ ሀገራዊ ዓላማ በመሰለፍ የተቀናጀ ስትራቴጂ በመንደፍ በአንድነት እንድንታገል ጥሪ እናስተላልፋለን። 7 ለመምህራን፣ ለትምህርት ተቋማት አመራሮችና የመንግስት ሰራተኞች አገዛዙ ለማደናገሪያነት ያደርግ ያሰበው ምርጫ እንድታስፈጽሙለት በዋነኝነት እናንተን ለመጠቀም ውሳኔ ያሳለፈ መሆኑ ይታወቃል። መምህራንና የመንግስት ሰራተኞች ከህብረተሰቡ ጋር በቅርበት የምትገኙ እንደመሆኑ መጠን በአሁኑ ወቅት በአማራ ህዝብ ላይ እየተደረገ ያለውን ደም አፋሳሽ ጦርነት ከናንተ በላይ የሚያውቅ የለም። በመሆኑም ይህንን ያገዛዙን ድርጊት ባለመቀበል ለህዝባችሁ ያላችሁን ወገንተኝነት በተግባር እንድታሳዩ አደራ እንላለን። በመጨረሻም ይህንን ጥሪያችንን ተላልፎ ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥ ማንኛውም አካል ላይ እርምጃ የምንወስድ መሆኑን ለመላው ሰራዊታችን ትዕዛዝ የተላለፈ ስለመሆኑ እናሳውቃለን። የአማራ ፋኖ ብሔራዊ ንቅናቄ ሕዚ ሰለስተ ነገር ክውስኽ ኢለኩም እየ። ሓንቲ እቲ መረፃ አብይ አሕመድ ከጭበርብር ንአብይ አሕመድ ድልየቱ ንክገብር መንገዲ ንክኸፍት ዝትግብረሉ ሰብ የለን። ኣብ ዝሓለፈ ዓፋር ሪኢኹም ኢኹም ህዝቢ ዓፋር ናይ 17 ናይ መረፃ ጣብያታት ኣቑሑት እዩ ኣቃፂሉ መንእሰይ ዓፋር። እዚ ኣይደለዮን። ህዝቢ ኣምሓራ በዚኦም ኣቢሉ ዘውፅኦ ዘሎ ትሪእዎ ኣለኹም። ንሕና እውን ሕገ መንግስቲ ዘይተኸበረ ሽፋን ሕገ መንግስቲ ኣኽቢሩ መረፃያ ገይሩ ንክበሃል ፍጹም ኣብ ትግራይ ይግበርን ኢልና ኢና። እስካዕ ሕዚ መልሲ ዘይረኸብሉ እውን ትግራይ እዩ። ስለዚ ኣብ ኣምሓራ እውን ከይካየድ ኢሎም እዮም ዝእዝዙ ዘለው። ይእዝዙ ጥራሕቲ ኣይኮነ እዚዩ ከይተካይድ እናተባሃለ ከካይድ ዝተረኸበ ስጉምቲ ከም ዝወስድሉ እውን ተዛሪቦም ኣለዉ። እቲ ናይ መጀመርያ እዚ እቲ ናይ መረፃ ዝምልከት። ካልኣይ ፓርቲታት ናይ ኣምሓራ ተነጊርኩም ኣሎ። ጅምላ ጨረሲ ዝኾኑ ኣፅዋርን ስልጣኑ ሓለውቲ ዝኾኑ ጀነራላትን ሒዙ መረፃ ከካይድ እንታይ ኢሉ ክንገጥሞ ኢና። ኣብዚ መፂኹም ተተወዳዲርኩም እዚ እንዳበልናኩም ተተሳሒትኩም ግን ስጉምቲ ክውሰደልኩም እዮም ኢሎሞም ዘሎ። ሳልሳይን ናይ መወዳእታን ሕዚ ከቕርቦ ዝደሊ እቲ ፅምዶ አብረን መስራት የምንችል መሆኑን እንገልጻለን ኢሎም ጥሪ እውን ገይሮም ፃውዒት እውን ኣቕሪቦም ኣሎ። ፀረ ኣብይ ኣሕመድ ትቃለስ ዘለካ ኩልኻ ሓቢርና ክንቃለስ ኢሎም ፃውዒት ኣቕሪቦም ኣሎ። ንዓና ይጠቕመና እዩ። ሕዚ ንምንታይ ዘንጋዕ ዝብሉ ሰባት ኣለዉ። ምዕራብ ትግራይ እንደይተኣቶ ሰሜን ምዕራብ ፀለምቲ እንደይተኣቶ ንምንታይ ኢና ከምዚ ንኾን ዘለና ገለ ይበሃል እዩ። ትክክል እዩ። ምክንያቱ ፔይን ከምቲ ዓንተወይ ዝገለፅክዎ ስለ ዝኾነ ህዝብና ኢድና ይሞተና ስለ ዘሎ መሬትና ክነምልስ ኣለና። ግን እዚኦም እውን ረብሓ ኣለዎም። ኣዲስ ኣበባ ከኣት ይደልዮም ናብ ትግራይ እንተይመፀቲ ኩናት ብርሑቁ ምውዳእ ይከኣሎ ከምኡ ኢልና ንሕሰብ። ከምዚ ክግበር ከምዚ ይግበርን ኣይኮነን ዝብል ዘለኹ እሱ ሰሙይ ኣለዎ ሓለፍቲ ኣለዎ። ስለዚ ንሱ እንዳሓሰብና ኢና ክንሪኦ ዘለና። ብዙሕ ምስትውዓል ዘድልዮ መስዋዕቲ ምቅናስ እንተኾነ መስዋዕቲ ዘይብሉ ብዘይ ማለት ብዙሕ እንተየሰዋእኻ ወይ መስዋዕትነት ዘይተኸፈሎ ብሰላም ክመፀሉ ዝኽእል መንገዲ ምኻድ እዩ። ንሱ ኣዊና ኣሎ ተገዲዱ ምድላውና እንዳረኣይና ናብ ሰላም ከኣቱ ዝብል እምነት ኣለኒ። እምብለይ እንተይሉ ግን ክንገብሮ ዝግባአና ክንገብር ናይ ግድን እዩ። ካብኣቶም ሓደ እቲ ሕዚ ፃውዒት ዘቕረብዎ ምጥቃም ምኽኣል እዩ ዝብል እምነት ኣለኒ እሞ እቲ ናይ ፋኖ ብደንቢ ክንሪኦ ኣለና እዩ። ኣብ መወዳእታ ሓደ ኣይ ቲንክ ዝፈልጦ ሰብ እዩ ዝመስለኒ
ቴድሮስ ተግስ ዝብል ኣይተሓሱ ኣብ ኢሜራቲና ኒና ተዓንቶ ዘቕረብክዎ ናይ ኢሜራት እዩ ኣይተሓሱ ኣብ ኢሜራቲና ዘለና ይብል ኣሎ ሓደ ዝፈልጦ ቴድሮስ ዝበሃል ነይሩ ኩሉ በንዲዱ እንተኮይኑ ጥዑይ ሰብ ዝብሎ እዩ ነይሩ ኩሉ በንዲዱ እንተኮይኑ ክገርመኒ ካልእ ቴድሮስ ክኸውን ተስፋ ይገብር ግን ይሄው ኣብዚኣ ነትካ ኢንዲያ ቱዴይ ኢዝ ዩ 11 ሚሊዮን ፎሎወር ዘለዎ ሚድያ እዩ ኣብ ዩቱብ ብስሩ እውን ዓብይ ቴሌቪዥን ጣብያ እዩ ይኸውና ምናልባሽ ይቅርታ has reported a casualty after a missile incident. Abu Dhabi media office has said a person was killed after a rocket fell in a civilian vehicle in the Al Bahia area in Abu Dhabi. This is the story we are breaking at this hour. Gulf nations have come under attack and UAE has been hit. Iran is continuously pounding these cities and these emirates. Abu Dhabi now has been hit and Abu Dhabi has also reported a casualty from the attack on the part ዝሞተ ሰብ እውን ካዥዋልቲ ከም ዘለውን ሪፖርት ትገብረላ ብዝኾነ ሓደ ግዜ ናይ ድንቁርና ጫፍ ዝኾነ መግለፂ ሓሶት እዩ ሕዚስ ኣብ ኢሜራትስ እንተሃልዩ ሰኢሉ ዝፀሓፈ ኣነ ዝፈልጦ ሰብ ከይኾነ እየ ተጠራጢረ ብጣዕሚ እውን ስቕጥጥ ኢሉኒ ክምልሶ ተገዲደ ኣብ ፅሑፍ ኮመንት የንብብ ስለ ዝነበርኩ ብድሕሪት ኮይነ ማለት ታይም ክረኽቡ ከምኡ ዝሕሱ ይገርመኒ ሰብ ሓሶቱ ከስተኻኽል ካብ ሓሶት ክወፅእ ኦኬ እቲ ዘሎ ኢንፎርሜሽን እንዳሃበ ህዝቡ እንዳረድአ ህዝቡ እንዳምሃረ ዓለም እንታይ ትመስል ዝብል እውን ምናልባሽ ኤሚሬትስ እንተሃሊ እንታይ ይመስል ዝብል መረዳእታ እንዳሃበ ክንዲ ምኻድ ክንዲኡ ዝኣክል ደንጎላ ዝኣኽሉ ናይ ድንቁርና ጫፍ ዝኾኑ ኣብዚ ፅሑፋት ምፅሓፍ ትኽክል ኣይኮነን ቱ ፕላትፎርም እንተትመሃሩሉ እዩ ዝሓይሽ ንሕና እውን ካብቶም ፅቡቅ ፅሑፍ ዘለዉ ንምሃር ንስኹም እውን ካብቲ ንሕልፎ ዘለና ነቕርቦ ዘለና መረዳእታት ትምሃሩ ኤኒዌይዝ እዩ ዩቱብ ኣይኮነን ኣነ በይነይ ዝሰርሖ ኣይኮነን መረዳእታ ሓቢርና ምስ ቲመይ ሰሪሕና እነውፅእ ቴሌቭዥን ጣብያ ክንዲግዛዕ ዝኾን መላእ ህዝቢ ትግራይ ህዝቢ ኤርትራ ህዝቢ ኢትዮጵያ ቀርኒ ኣፍሪካ ዘሎ ጠቕላላ ዝምልከቶ ዝከታተሎ ብሱር ኣብ ትግራይ ከዓ ፕራይመሪ ዝበሃል ቴሌቭዥን ጣብያ እዩ ደደቢት ትግራይ ከድካ ምርኣይ እዩ ለዚ ከምኡ ንዝበለ ክንደየናይ ዝኣክል ናይ ሳንሱር ደረጃታት ሕሊፍና ኢና መረዳእታ ነምፀን እነቕርበን ዝብል ብደንቢ በዚ ኣጋጣሚ ከረጋግፀልኩም ንቴድሮስ ግን እንተዘይትሕሱሕ ሸካ በዓልካ ኢልኩም ንገሩለይ እሞ ናልባሽ እውን ኣብዚ ስለ ዝህሉ ሰምዒ ይህሉ እቲ ዜና ዝሰማዕካዮ ዓበይቲ ሚድያታት ዓለም ዘውፅኦ ዘለዋ እዩ ኤግዛክትሊ 4 ሰዓት ጌራላታ ጉዳይ ካብ ትፍፀም ብሬኪንግ ኒውስ ኢሎም ዝሕለፍዋ እውን ንሰሚዮም ካልኦት ሚድያታት እውን ከም ተዓንተው ዝሕለፍክዎ ዕሊፎና እየን ስለዚ እቲ ኩነት ይኾነ ኣሎ ዩናይትድ ዓረብ ኤሚሬትስ ይግባእ እውን ስለ ዝኾነ ብዙሕ እቲ ህዝቢ ዋጋ ከይኸፍል ንፁህ ክኸፍል ከሎ ይሕዝን እዩ ከም ሃገር ግን ከም ሃገር ዘሚታትልና ስለ ዝኾነት እንተተገበረ ሓድሽ ነገር ኣይኮነን ኦልሬዲ ንሕና እንምነዮ እዩ ንዓ ንዩናይትድ ዓረብ ኤሚሬትስ ንሓያል ከም ዘለዎ ክትፈልጥ ናይ ግድን ስለ ዝኾነ እዩ ተጋሩ ኮንኩም ሰኢሉ ናይ ግሊ ከምዚዩ ትግራይ ንክትፈርስ ድልየት ስለ ዘለኩም ወይ ንእከለ ዝበሃል ስለዝደገፍኩም ሞ ትእከለ ትብልዎ ጭቃ ስለ ዝረገፀ ሃተውተው ትብሉ እንተኾንኩም ንትግራይ ተሳግርዋን ካብኡ ውፅኡ ካብቲ ከምኡ ዝበለ እስር ቤት ውፅኡ ነፃ ኩኑ ከም ሃይለ ንዝበደለ እውን በዲሉ ጽቡቕ ዝሰርሐ እውን ጽቡቕ ይሰርሓልካ ኣሎ ኢልካ ንህዝብካ እንዳነገርካ ህዝቢ ሒዝካ እዩ ትቃልሲ ዝካየድ እሞ ካብኡ ውፅኡ ግዲ የብልኩምን ውፃእ ንስኻ እውን ማለት እየ እዚ ለክፍለየኩም እየ በብዘለኹም ምኾንኩም ደደቢት ሓሪኹም ስለ ተኸታተልኩምና ብልቢና ነመስግን ሰላም ክኾነልኩም እውን ንምነ ሰላምን ዓወትን ምስ ጅግና ህዝብና ክኸውን ናይ ኩሉ ግዜ ስራሕናን ትምኒትናን እዩ ትግራይ ትዕው